ስለታለች እሱም ደግሞ ኮስተር አለ። ምን ነው ባርኮት ዝም አልክሳ ለምንስ ተኮሳተር ብላ ጠይቀው ነበረ። እሱም የተኮሳተረው እንግዲህ እንደ ወንድም እንደ እህት ስላየችው ነው። እሱ ደግሞ በፍቅር ነበር የፈለገው ማለት ነው። እና እንግዲህ ዛሬ የቀጠራት ግን ከዚህ በኋላ በውስጤ መያዝ አልፈልግም፣ እውነታውን እነግራታለሁኝ። ስለዚህ እሷ የኔን ማድረግ እፈልጋለሁኝ። ከዚህ በፊት የተጎደውን ልቤን በሌላ ሴት የተጎደውን ልቤን በእሷ ማደስ እፈልጋለሁ። ከእሷ ውጭ ሌላ ሴት ማየትም አልፈልግም በማለት ያችን እንደዛ ስንት ነገር ያረገችብኝም ሴት ልጅ በእሷ ረሰዋለሁኝ በማለት እንግዲህ በውስጡ እያንሰላሰለ ነበር። ስለዚህ አደይን እንደሚወዳት እንደሚያፈቅራት ለወደፊት ምሽቱ እንደተመኛት ሊነግራት ወይንም ደግሞ ፍቅሩን ሊያወራት ነው እንግዲህ ይዟት የመጣ። በነገራችን ላይ የተገናኙበት አጋጣሚ ጥሩ ነው። ምክንያቱም እንደዚህ ካልተናገረ አሁን ላይ እሱ ማርኮን ማለት ነው አደይን እንዳፈቀራት እንደወደዳት ካልተናገረ ወደፊት ደግሞ በሌላው መበላ ስላለ ማለት ነው። እንግዲህ ያው የምናውቀው ነው ዳዊት በጣም ይወዳታል፣ ያፈቅራታል። በግልጽም እንደሚወዳት እንግዲህ በተለያዩ ነገሮች እየተናገረ ነው ያለው ማለት ነው። ስለዚህ ያው አደይ ነው እንጂ ያልተቀበለችው እሱ በሙሉ ሀሳብ እየተናገረ ነው ላገኘው ሰው ማለት ነው። ማርኮን ደግሞ ከራሱ ውጭ ማንም አደይን እንደሚያፈቅራት እንደሚወዳት ይብን አደይ እንኳን አታውቅም ማለት ነው። እና ያው እንደሚወዳት እንደሚያፈቅራት ምንድነው እንደዚህ ያስጨነቀ ወይንስ ምንድነው ንገረኝ እስኪ በማለት እንግዲህ አደይም ጠይቀው ነበረ። ልክ በጠየቀችው ሰዓት ሊመልስላት ሲል ማን እንደመጣ ባላቅም እንግዲህ እሱ በጣም ደንግጦ ቀጥ ብሏል ማለት ነው። የሆነ ነገር ሊያወራ ስል ሁልጊዜ በሆነ ነገር ምክንያት እንደተቋረጠበት ነው ማለት ነው። ስለዚህ ማን የመጣው ማርኮት ሊያወራት ነበረ፣ ሊነግራት እውነቱን ሊያወጣ ነበረ ማለት ነው። ግን ደግሞ ማን መጥቶ በምን ምክንያት እንደደነገጠ ከዛ ላይ ነው ፓርቱ ያቆመው። ክፍል 19ን እንግዲህ ሁላችንም በጉጉት የምንጠበቀው ይሆናል። ዳዊት መጥቶ ይሁን ወይንስ ደግሞ በሌላ ምክንያት አስተናግዶ በተለያየ ነገር ነው ሀሳቡን ሊቀይር የቻለው ማለት ነው። ማለት ሊነግራት ብሎ ደንገጥ ብሎ ያቆመው በምን ምክንያት ነው የሚለውን ቢጠይቃትና ሀሳቡን ቢነግራት አደይስ ትቀበለዋለች ወይስ አትቀበለውም? አደይ ማንንም በፍቅር በአሁኑ ሰዓት ማስተናገድ አትፈልግም። ግን ደግሞ በባርኮን ደግሞ የምጨክን አይመስለኝም ብዬ ነው የማስበው። ከዳዊት ይልቅ ባርኮንን እመኝላታለሁ እኔ ማለት ነው። እና ሁላችንም በጉጉት የምንጠብቅ ይሆናል።